እመቤቴ ማርያም ሆይ የማኅፀንሽን በረከት እፈልገዋለሁ፣ ይድረሰኝ የማኅፀንሽ በረከት። እግዚአብሔር ያደረበት ወደዚች ምስራቅ የማይዞር ማን ነው? ራሷ እመቤታችን ምን እንዳለች አታውቁ ወገኖቼ? በጣም እኮ አስደናቂ ትሁት እናት ናት። ምን አለች መሰላችሁ? ትውልድ ሁሉ ያመሰግኑኛል አለች። አሁን እሷ የተናገረችውን ኢየሱስ ክርስቶስ ይሽራል ብለህ ታስባለህ? አንዳንዶች እኛ ለሰው አናመሰግንም ምናምን እያሉ ሲያቆሙ ምስጋናዋን ያቋረጡለት ከትውልድነት እንደሚቋረጡ አላወቁም። ትውልድ ሁሉ ሲቀባበለው የሚኖር ምስጋና የእመቤታችን ውዳሴና ምስጋና ነው። ፀሐይ ጽድቅ ኢየሱስ ክርስቶስ ወጥቶ የሚያጽደለድልባትን ያችን ምስራቅ ዘወር ብሎ ማየት የማይፈልግ የጨለማው ልጅ ካልሆነ በቀር እሱ ማን ነው? እናቱ ነሽ ስትባል ባሪያው ነኝ ያለች አስደናቂ እናት ናት። አንድ ትወልጂዋለሽ ስትባል ስለ ድንግልና ቁርጠኛ ውሳኔዋ ወንድ ስለማላውቅ ይህ እንዴት ይሆናል ብላኩ የተሟገተች ናት። እናታችን ቅድስት ድንግል ማርያም የዓለም ቤዛ ናትን? ብዙ ጊዜ የድንግል ማርያም እንዴት የዓለም ቤዛ ትሆናለች ይላሉ። በእርግጥ ግን እናታችን ቅድስት ድንግል ማርያም የዓለም ቤዛ ናት። ሰብስክራይብ፣ ላይክ፣ ሼር ቤዛ በቁሙ ሲተረጎም ዋጋ አለው ወይም ጥቅም አለው ማለት ነው። እንዲሁም ቤዛ የሚለው ቃል ቤዘወ ከሚለው የግዕዝ ግስ የተገኘ ሲሆን ቤዛ በቁሙ ሲተነተን እንዲህ ማለት ነው። ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋቢ፣ ዋስ፣ መድህን፣ ተያዥ፣ ጥላ፣ ጋሻ ማለት ነው። ለውጥ፣ ካሳ ወይም ደግሞ በአንድ ሰው ላይ መከራና ሞት ተላልፎ መሞት ማለት ነው። ወይም ታደገኝ ወይም ምትክ ሆነኝ ማለት ነው። እንዲሁም ቤዛ የሚለው ቃል ካሳ፣ የደም ቤዛ፣ አንዱ ሰው የሰውን ደም ስለሚፈሰው ለውጥ ወይም ዋጋን፣ ገንዘብን ካሳ መስጠት ወይም መዋጀት ማለት ነው። ከሳቴ ብርሃን 1951 ዓ.ም ገጽ 532 ላይ ድንግል ማርያምን ስለምን የዓለም ቤዛ እንላታለን? የእመቤታችን ቤዛነትን ከላይ በተረዳነው መሰረት ቤዛ ከሚሉት የትርጓሜ ቃላት መካከል ምትክ፣ ዋስ፣ ምክንያት ከሚሉት መካከል ምትክ የሚለውን ስንወስድ ድንግል ማርያም የሔዋን ምትክ በመሆኗ ነው። ምክንያት የሚለውን ስንወስድ ደግሞ ቅድስት ድንግል ማርያም ለእኛ መዳን ምክንያት ስለሆነች ነው። እግዚአብሔር ለዓለም መዳን በድንግል ማርያም ታላቅ ስራን አድርጓልና ቤዛዊተ ዓለም እንላታለን። የድንግል ማርያም በእምነት መታዘዝ ለዓለም መዳን ምክንያት ሆናለች። አምላካችን ኢየሱስ ክርስቶስ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ዓለምን ስለተቤዠ ቤዛዊተ ዓለም እንላታለን። ቤዛ የሚለው ቃል ለሙሴም ተሰጥቶት እናነባለን። የሐዋርያት ሥራ 7 ቁጥር 35 ላይ በመልአክ እጅ እግዚአብሔርን ሹምና ቤዛ አድርጎ ላከው። እንግዲህ ይህ የፍጡር ቤዛነት የእግዚአብሔርን ቤዛነት ይሽራልን? አይደለም። እንደውም ቸር እግዚአብሔር ለወዳጁ የሚሰጠውን የባለሟልነትን ስጦታ ብዛት ይገልጻል እንጂ። ሙሴ ወገኖቹን ከጥፋት እንደምን አዳናቸው? ተቤዣቸው፣ ታደጋቸውስ እንደ ክርስቶስ ደሙን በማፍሰስ ነውን? አይደለም። በእግዚአብሔር ዘንድ ይህን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ከጻፍከው መጽሐፍ እባክህ ደምስሰኝ በማለት የተወደደ ጸሎቱን በማቅረብ እንጂ። ዘጸአት 32 ቁጥር 32 ላይ ዳዊትም ሙሴ በእግዚአብሔር ፊት ባይቆም ኖሮ ሲል የገለጸው ይሄንኑ ነበር። ስለዚህ መጽሐፍ የጻድቅ ጸሎት በስራዋ እጅግ ኃይልን ታደርጋለችም ይላል። የእመቤታችን የድንግል ማርያም ቤዛነት ከጌታችን ከኢየሱስ ክርስቶስ ቤዛነት ጋር ያለው ልዩነት እጅግ የሚራራቅ ነው። ጌታችን በሞቱ የተደረገ ቤዛነት ነው። እንዲሁም በደሙ ዋጅቶ በሞቱ የተደረገ ቤዛነት ነው። ቤዛ ማለት ራስን ስለሌሎች አሳልፎ መስጠት ማለት ስለሆነ
ጌታችንም ስለ በጎቹ ራሱን አሳልፎ ሰጥቷል። ሆኖም የዓለም ቤዛ ሆነ። ታዲያ የዓለም ቤዛ ክርስቶስ ከሆነ ድንግል ማርያም ቤዛዊተ ዓለም መባሏ ስለምን ነው ቢሉ ክርስቶስ ዓለምን ሁሉ ከሞት ወደ ሕይወት ያሻገረበት ኃጢአታችንንም ሁሉ የደመሰሰበት የሚደመስስበትን ክቡር ደሙ ቅዱስ ሥጋው ከእመቤታችን ስለነሳው ነው። በዚህም ክርስቶስ ከመወለዱ አንስቶ በቤተልሔም የከብት ግርግም ተጀምሮ በግብፅ ስደቱ፣ በቀራንዮ ስቃዩና ሞቱ ሁሉ አብራው አለችና በክርስቶስ የድህነት ስራ ውስጥ የእመቤታችን ስራ ጉልህ ሆኖ ይታያልና ነው። ሙሴ ምክንያት ሆኖ ነፃ ያወጣቸው ለጥቂት ነገዶች ወይም ለእስራኤላውያን ብቻ በመሆኑ ቤዛ ብቻ ተብሏል። ወላዲተ አምላክ ድንግል ማርያም ግን ምክንያተ ድህነት ሆና ነፃ ያወጣችው ዓለምን ሁሉ ስለሆነ ክርስቶስ ለዓለም ሁሉ ተሰቅሏልና ቤዛዊተ ዓለም ትባላለች። የኢየሱስ ክርስቶስ ቤዛነት የባህሪ ገንዘቡ ሲሆን ለቅዱሳንም በጸጋ ተሰጥቷል። በመጽሐፍ የጸጋ አምላክነት ለቅዱሳን ተሰጥቶ እናያለን። እግዚአብሔርም ሙሴን አለው፣ እይ እኔ ለፈርዖን አምላክ አድርጌያለሁ። ክርስቶስ የዓለም ብርሃን እንደሆነ እንዲሁ ደግሞ ቅዱሳንም እናንተ የዓለም ብርሃን ናችሁ በማለት በጸጋ የዓለም ብርሃን እንደሚባሉ መጽሐፍ ምስክር ነው። ዘጸአት 7 ቁጥር 1፣ ማቴዎስ 5 ቁጥር 14። የቤተ ክርስቲያን ትምህርት እንዲህ ነው። ክብርና ምስጋና ለቤዛዊተ ዓለም ለእመቤታችን ለቅድስት ድንግል ማርያም ይሁን። የማምላክ ወላዲተ አምላክ አማላጅነት አይለየን። ጣዕሟን በልባችን ፍቅሯን በአንደበታችን ይሁን። አነሳስቶ ላስጀመረን አዘመሩም ላስፈጸመን ለልዑል እግዚአብሔር ስሙ ከዘላለም እስከ ዘላለም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ውድ የናታን ሚዲያ ቤተሰቦች ይህንን ቻናል እንግዲህ ሰብስክራይብ በማድረግ ወደ 100,000 የምናደርገውን ጉዞ እንድትቀላቀሉ ስንልና እንዲሁም ላይክ ያደረጋችሁ ሼርም ያደረጋችሁ በየፌስቡክ በተለያዩ ድረገጾች ላይ ልታበረታቱን ስንል እንጠይቃለን። ሀሳብ፣ አስተያየት፣ ጥያቄ ኮሜንት ላይ ያስቀምጡልን። እንዲሁም በቴሌግራም @ሄኖክ_ZDT ልታናግሩኝ ትችላላችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በማንኛውም ሀሳብ፣ አስተያየት እንዲሁም በዚህ ቻናል ምርትና አገልግሎታችሁን ማስተዋወቅ ትችላላችሁ። በ0912 73 57 01 ላይ ናታን ሚዲያ የተዋህዶ ልጆች ቤት ሰብስክራይብ፣ ላይክ፣ ሼር። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም።